ቀጣይ ፍላጎት ደግሞ ምንድነው? የኔ ፍላጎት ደግሞ አንቺን ካደጋ መጠበቅና አንቺን ማትረፍ። ኧረ እባክህ ማንና ነው አንተ እኔን ካደጋ የምትጠብቀኝ? ታወራው አይደል እንዴ? የምጠብቅሽ እኮ ስለምወድሽ የምታመሰግኝ ነበር። ከዚህ በላይ ቆሜ ላወራ አልችልም። ስለዚህ ሄዳለሁ። ልጅሽ በህይወት አለ፣ እኔ ጋር ነው ያለው። ምን እያልክ ነው? ቆይ ግን ጤነኛ ነው ወይስ እንደዛ ነገር ስታወራ ትንሽ እንኳን ይሰማታል ብለህ አታስብም? እንዴት በሰው ስሜት ትጫወታለህ? ስትታይ ትልቅ ሰው ነው የምትመስለው፣ ግን አንተ ህፃን ነህ። እሺ ለምንድን ነው ራስሽ ከምትይ ውጪ ሌላ ሰው ማታደምጪው? እኔ እውነቴን ነው እየነገርኩሽ ያለሁት። ልጅሽ በህይወት አለ፣ አልሞትም። ይበቃሃል። ታመህ ከሆነ ሳይብስብህ በጊዜ ወደ ሐኪም ቤት ብትሄድ ይሻልሃል። እኔ ራሴ ነኝ አይኔ እያየ ልጄን የቀበርኩት። ሌላ የምትጫወትበት ነገር ካለ ሞክር። ለአሁኑ ግን አልተሳካልህም። ለሁሉም ነገር ልክ አለው። አንቺንም ልንገርሽ፣ ለሁሉም ነገር ልክ አለው። መጀመሪያ ማዳመጥ ለምጂ። ዝም ብለሽ እያወራሽ ለህይወትሽ የሚጠቅምሽን ነገር እንዳታጭ። ለማንኛውም እኔ ስልክ ላይ ፎቶና ቪዲዮ ስላለ ማሳየት ይችላል። እኔ አንቺ ጠባቂ ነኝ። ኤፉ ልጇ በህይወት እንዳለ ቃል ነገራት። ግን ደግሞ ቃል ልጇን እንድታገኝና ለማየትም ከፈለገች አንድ መስፈርት እንዳለው ነግሯታል። ይህ መስፈርትም ምንድነው? አንድ ቀን ከሱ ጋር ጊዜ እንድታሳልፍ ጠይቋታል። ኤፉን በጭራሽ እንደዛ አይሆንም፣ በሌላ ነገር እንደራደር፣ ሌላ የምትፈልገው ነገር ካለ ባሌም እኔም ፈቃደኛ ሆነን እናረግልሃለን ብለው ነበር። ግን ደግሞ ቃል አይ ከዚህ ውጪ ሌላ ምንም ነገር አልፈልግም፣ እኔ በጣም ነው የምወድሽ፣ እስከዛሬም ድረስ እየጠበቅኩሽ ነው፣ ግን ደግሞ ልጅሽ በህይወት አለ ባላት ጊዜ እንዴ በሰው ህይወት እናንተ መጫወት አይከብዳችሁም? አይሰለቻችሁም ወይ? እኔማ በአጋጣሚ እንዳልሆነ ድሮ ማወቅ ነበር ከቤተሰቤ እስከ እኔ ስትከታተለን ብለዋለች። ቃልም የአጋጣሚ ክስተት እንዳልሆነ ተናግሯል። ወይዘሮ ሉሊት ከዚህ በፊት ሀይሚ ልጁን አልሰጥሽም እየመጣ ነው ቃል ብላ ተመልሳ ስለነበረ ያኔት እንግዲህ ቃል ቤት እንደሆነ የትም እንዳልሄደ ስትነግራት ሀይሚን ለማስወገድ መርዝ የተመረዘ ምግብ በያኔት በኩል ልካለች። ሀይሚስ ይሄን ነገር ትበላ ይሆን? የሆነ ጥርጣሬ ውስጥ አድሯል። ግን ደግሞ ይሄ ምግብ ትመገበ ይሆን? ልጁንስ አሳልፋ ወይዘሮ ሉሊት ከወሰደችው ቃልስ ምን ሊሰጣት ነው ለኤፉ ሳትወድ በግዷ ለልጇ ስትል ከቃል ጋር መታለች። ናታንስ ምን ሊያረግ ይችላል የሚለውን ይዘን መተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሐረግ ተከታታይ ድራማው በባለፈው ክፍል እንድትመለከት ነው እንግዲህ ወይዘሮ ሉሊት ከሀይሚ ጋር ተመሳጥራ ልጁን ለመውሰድ ይፈልጋ ነበር ማለት ነው። እናም ሀይሚ ሰተት ብላ እስከ ቤት ድረስ ሄዳለች። እናም ፍቃዷን ሳትጠይቅ እኔ ያንቺን ፍቃድ አልጠይቅም፣ ልጁን አሁን ይዤ መሄድ ነው የምፈልገው፣ ከአሁን ሰዓት የተሻለ ሌላ ጊዜ የለም ብላ ነበር። በሌላ በኩል ሀኒ የቃል እህት ለኤፉ እነግራታለሁ ብላ ፎክራ እስከ ቤቷ ድረስ ሄዳ ነበር። እናም ቤቷ ድረስ ከሄደች በኋላ አንድ የምነግርሽ ውድ የሆነ ነገር አለ ብላ ብቻሽን ነው ማናገር የምፈልገው ብላት ቁጭ ካለች በኋላ ግን ደግሞ ስታስበው ሀኒ ሁሉንም ነገር ስታስበው ኤፉ ልጇ እንዳለ ስታውቅ ራሷን ስታ ብትወድቅ በዛን ሰዓት እሷ ላይ ሊፈጠር የሚችለውን ችግር ካሰበችው በኋላ አይትቸዋለሁ ብላ ሁሉንም ነገር ሳትናገር ተነስታ ወደ ቤት ተመልሳለች። ሲንም ስጠራት ምን ነገረችሽ ብትላትም ምንም የነገረቻት ነገር እንደሌለና ተወዘጋግባ እንደነበረ ብቻ ነግራታለች። እናም ስለዚሁ እያወሩ እያሉ ናታንና አቤልም ተመልሰው ወደ ቤት መጥተዋል። ቃልን ሲጠብቁት ቢውሉም ቃልን ሊያገኙት አልቻሉም። እናም እንግዲህ ተመልሰው ወደ ቤት መጥተዋል ማለት ነው። እናም ሀኒ ወደ ቤት ተመልሳ ሄዳ ወንድሜ ጊዜው አሁን ነው፣ በዚህ መሀል እናትና ልጅ ሳይገናኙ አንድ ችግር ቢፈጠር አንተ ትጸጸታለህ፣ ስለዚህ ከዚህ ሁሉ አሁን ነው ጊዜውና እናትና ልጅን አሁኑ አገናኝ ብለዋለች። ግን ደግሞ ያ ከመሆኑ በፊት ወሳኝ ፋይል ከዚህ ቤት ስለጠፋ ያኔትን ጥሪያትና ጓደኛሽን ማንነቷን ማወቅ አለብን፣ ስለሷ ጀርባ ማጥናት አለብን ብሏል። እሷም እሺ ብላ ጠርታት ነበር። ሀኒም ያኔትም ከመጣች በኋላ አሁን አስፈለግኩሽ አይደል? ከሌላ ሰዎች ጋር መገናኘት ስጀምር አሁን ፈለግሽኝ፣ አሁን የኔ ጥቅም ጉለቴ ታየሽ እያለቻት እየለፈለፈች ነበር። ሀኒም አረ ተረጋጊ እያለቻት ለማረጋጋት ብትሞክርም
ግን ደግሞ እሷ ቶሎ ቶሎ ማውራቷን አላቆመችም። ድንገት ቃል ሲመጣ ግን ተደነጋግጣና ተደነባብራ ቁጭ ብላለች። ቃልም አይ እሷ ሳትሆን እኔ ነኝ የጠራሁሽ ብሏታል። ስላንቺ አንዳንድ ነገር ማወቅ ስላለብኝ እኔ ነኝ የፈለግኩሽ እሷ አይደለችም ብሏት ነበር። በሌላ በኩል ናታን ሀኒ ስትወጣ መንገድ ላይ አግኝተዋት ስለነበረ ስለ እሷ ማወቅ አለብኝ ብሎ ወስኗል። እናም እንግዲህ የሀኒን ስልክ ለማግኘት የፂን ስልክ እንደምንም ብሎ መቀበል ነበረበት እና የፂን ስልክ እንደፈለገው ነግሯት ከዚህ ተቀብሎ ነበር ስልኳን። ፂም እንደ ወንድሜ ለምፈለግከው እኔና ቤት ልንወጣ ነው ብላ ነበር። ግን ደግሞ ትደርሻለሽ፣ ብዙ ሰዓትሽን አልፈጅብሽም፣ ብቻ ግን ስልክሽን ፈልጌው ነው ብሎ ከተቀበለ በኋላ ከዚህ ስልክ ላይ የሀኒን ስልክ ደውሎ በቴክስትም በምንም እያዋራት ነበር። ግን ደግሞ ሀኒ ለጊዜው ብዙ ጥሩ ፊትም አልሰጠችውም። ላቅሽ ልግባባሽ ፈልግ ያለሁ እያለ ነው እያዋራት ያለው። ሀኒስ ናታንን ትቀርበው ይሆን? እናም እንግዲህ ያኔት መታ ያኔት የማን ልጅ እንደሆነችና የት እንደሆነች እንዴት ስለሷ ስለ ቤተሰቧ ማወቅ እንደሚፈልግ ቃል ነግሯታል ማለት ነው። እና እሷም በምን ምክንያት ተጠርጥሬ ለእንደዚህ የፈለጋችሁት አታስጨንቁኝ እያለች ነበር። ቃልም ስለ አንቺ ማንነት ማወቅ እንፈልጋለን። አንቺ የማነሽ ልጅ ማነሽ? ቤተሰቦችሽ እነማን ናቸው? የቤተሰብ ፎቶ መቼም ስልክሽ ላይ ይኖራል፣ እሱን አሳይን ብሎ ጠይቋት ነበር። ግን ደግሞ ያኔት ፈቃደኛ አልሆነችም። ብዙ ካሰበች በኋላ አትጨቅጭቁኛ በቃ ብላ ተነስታ ቤቱን ለቃ ወጥታ ሄዳለች። በዚህን ጊዜ እንደ ወንድሜ ዝም አልክ እኮ ሄደች እኮ እያለችው ነበር። እናም በቃ ታያት ትሄድ፣ ውጭ ላይ ሰዎች የሚከታተሏት ስላሉ ችግር የለም ትሄድ በቃ ብሏት ነበር። ግን ደግሞ ሰዎች እየተከታተሏት ነበር። ወይዘሮ ሉሊትና ያኔት ከተዋወቁበት ሰዓት ጀምሮ ሉሊት የሚጠቅማትን ሰው እንዲሁ አይታ ስለምታውቅ ደውላላት ነበር። ከደወለችላት በኋላ አቅጣጫ ቀይራ እንዲገናኙ አዛታለች። ምክንያቱም ሰዎች እየተከታተሉች ስለሆነ ከነሱ ደበቅ ብለሽ መምጣት አለብሽ ብላት ስለነበረ እሷም ሀሳቧን ተቀብላ ከሰዎቹ ደበቅ ብላ ሄዳ ሉሊትን አግኝታታለች። ሉሊትን በምልክሽ አድራሻ ትሄጃለሽ፣ በምልክሽ አድራሻ ሂደሽ አድርሽ የምልሽን ዕቃ ታደርሻለሽ ብላት ነበር። እነሷም ይሄ ምንድን ነው የተመረዘ ምግብ እያለቻት ነበር። አዎ ብላት ይሄንን በምትልክላት አድራሻ አድርሳ ከቃል የተላከ እንደሆነ እንዲታናገራትና ስልኳን ተቀብላም የሀይሚን ስልክ ተቀብላም ለሉሊት እንዲደውልላት ሉሊት በወንድ ድምፅ እንዲታናግራትም አድርጋ ነበር። እናሷም እሺ ብላ ትዕዛዙን ተቀብላ ወደ ቤት ሄዳለች። ወይዘሮ ሉሊት ወደ ቤት ስትመለስ ገኒ እንዲሁም ቤተሰቡ ነበሩ እና ገኒም ደግሞ አሁን ለምን እያረግሽ ይሆን? ምን ሴራ እየጠነሰሽ ይሆን እያለቻት ነበር። እሷም ምን አገባሽ እያለች ነው። ገኒ ልጇ ዲያግምም እንደ ነገሮች ሁሉ ምንም ቦታ እየሰጠ አይደለም። ማንም ምንም የሚለውን አይሰማም። የወይዘሮ ሉሊት ታዛዥ ብቻ ሆኗል። እናም እንግዲህ ዲያግም ጋር እየተጨቃጨቀች ነበር። ወይዘሮ ሉሊትም ዲያግምን በቃ ተነስ ፎርሳይን ያዝልኝና ወደ ላይ እንውጣ ብላታለች። ገኒ እያናገረቻት ነበር። እንዴ እኔ እያናገርኩ ለእኔ ምላሽ ሳሰጥ ጭራሽ እሷ ታዛዥ ልትሆን ነው? የእሷን ፎርሳ ይዘህ ልትወጣ ነው እያለችው ነበር። ግን ደግሞ ገኒ እየተናገረች አሁንም እሷን ዝም ብሏት የወይዘሮ ሉሊትን ፎርሳ ተቀብሎ ወደ ፎቅ ሊወጣ ሲል ከእጁ ላይ ነጥቀዋለች። እናም እንግዲህ ወይዘሮ ሉሊትና ገኒ መጨቃጨቃቸውን ቀጥለዋል። ወይዘሮ ሉሊትም የሆነ ተንኮል እያሰበች እንደሆነ ገኒ ገብቷታል። ደግሞ ምን አይነት ጦስ ልታመጭብን ይሆን እያለች ነው ገኒ። በሌላ በኩል እንግዲህ ቃል በቃ ዛሬ እነግራታለሁ ብሏል። ዛሬ እነግራታለሁ የፈለገ ይምጣ ብሎ ወስኗል። ኤፉ ቃልን ልታገኘው ከቤት ወጣለች። ቃል ደውሎላት ስልኩን ስታነሳ በቃ ሁሉ ነግራት ሊሄድ ነው ብሏት ከነበር ከቤት ወጣው። በቃ ወንድሜ መልካም እድል ብላ እህቱ መሀኒ መርቃ ሸኝተዋለች። እናም እንግዲህ ቃል ቀድሞ ደርሶ እየተሽከረከረ እየጠበቃት ነበር። ግን ደግሞ ኤፉ ናታንን አሳምና መውጣት ተደብቃ መውጣት ስለነበረባት ረጅም ጊዜ አስጠብቀዋለች። እንዴ አንቺ ብዙ ሰዓት አስጠበቅሽኝ እኮ እያላት ነበር። እሷም ጥሩ ፊት አልሰጠችውም። ነገር ግን እንግዲህ ከብዙ ጥበቃ በኋላ ኤፉ በደረሰችበት ጊዜ ስለሷ እያወሩ ነበር። ደስተኛ ነሽ ወይ ቢላትም ምን አገባህ እያለችው ነበር። እናሱም የሷ ጠባቂና እሷን እየተከታተላት እንደነበረ እሷን በአጋጣሚ ሳይሆን ስራዬ ብሎ እንዲተዋወቃት ሁሉ ነግሯታል። እኔም ገምቼ ነበር ጠርጥሬ ነበር ከበፊቱ እያለችው ነበር። እናም በዚህን ሰዓት እንግዲህ አንዳንድ አለመግባባት ተፈጥሯል። እኔ እኮ ባለትዳር ነኝ ምን ፈልገህ ነው እያለችው ነበር። እና አንድ ሰው ባለትዳር ሲሆን በትዳሩ ደስተኛ መሆን አለበት። አንቺ ደስተኛ ነሽ ወይ? ትዳሩ ደግሞ የሱ የሆነን ሰው መጠበቅ አለበት።
ደሞ ያንቺ ባል ሊጠብቅሽ አይችልም እያላት ነበር። እፉ ምን ለማለት ፈልገህ ነው እያለች ከተጨቃጨቁ በኋላ ጥላው ልትሄድ ነበር። እና ቃልም እወድሻለሁ አፈቅርሻለሁ ባላት ጊዜ አንተ ያመሃል እንዴ እኔ እኮ ባለትዳር ነኝ ብላ ጥላው ልትሄድ ነበር። ድሮም ያለ አንድ ነገር እንዳልመጣ አውቃለሁ። ተልኮህ ምንድን ነው? ማን ይላክህ? ከነ ቤተሰቤ የተዋወከን በሰላም እንዳልሆነ ድሮውን ማቅ ነበር። ማን ልኮህ ነው? ተልኮህስ ምንድን ነው? ማን ነው ወዴ እንድትመጣ ይላክህ? እያለች ከሱ ጋር እየተነጋገሩ ነበር። እንግዲህ ቃልም የተላከው ወደ እሷ ለመግደል እንደነበረ ግን ደግሞ እሱም ማድረግ እንዳልቻለ የእሷ ጠባቂ ብቻ ሆኖ እንደቀረ ነግሯታል። ግን ደግሞ ባለትዳር እንደሆነች ቢያቅም እንደሚወዳት ጭምር አንተ ቀልደኛ ነህ ትቀልዳለህ መሰል ብላ ጥላው ልትሄድ ስትል ልጅሽ በህይወት አለ ብሏታል። ልጇ በህይወት እንዳለ ሲነግራት እንዴ አንተ ያማችሁ እናንተ ያማችኋል እንዴ በሰው ቁስል ምንድን ነው መጫወት እያለችው ነበር። እኔ ራሴ አይኔ እያየ የቀበርኩትን ልጄን እንዴት ነው አለ የምትለኝ ብላ ከሱ ጋር መነጋገር ጀምረዋል። እናም እናንተ ቀልደኛ ናችሁ ብላ ጥላ ልትሄድ ስትል ልጅሽ በህይወት አለ እኔ ነበርኩ ልጅሽን ልገላ የተላኩት ግን ደግሞ እሱም ማድረግ አልቻልኩም ብሏታል። እና እሷም ልታምነው ስላልቻለች ፎቶ ይሄውና ማየት ትችያለሽ ብሎ ስልኩ ላይ ሰጣት። ማመን አቅቷት መቆምም አቅቷታል። እናም ኤፉ ለብዙ ሰዓት መናገርም ሆነ መተንፈስ ያቃታት ትመስላለች። እና ከብዙ ቆይታ በኋላ እና ልጄ የት ነው አሁን የት ነው ያለው? እናንተ ማናችሁ? ምንድናችሁ? ጨካኞች እያለች ነበር። እሱ እንዲገለው ነበር ትዕዛዝ የተሰጠው ግን ደግሞ እሱም ማድረግ አልቻልኩም። የዛ ጊዜ እስከ መጨረሻው ከሚሆን የአንድ ሰሞ ለቅሶ ይሻልሻል ብዬ ነው ለአንቺ በማሰብ ነው እያላት ነው። ግን ደግሞ ኤፉ አምራ እያለቀሰች ነው። እባክህ አሁን ልጄ ጋር ውሰደኝ ልጄን አሳየኝ ብለው ነበር። ግን ደግሞ እሱ አንድ መስፈርት እንዳለውና እንዲሁ እንደ ቀልድ እንደማይወስዳት ነግሯታል። በሌላ በኩል ሀይሚ በየሰዓቱ ገንዘብ ስትጠይቅ ቃል ይሰጣታል። ግን ደግሞ ወይዘሮ ሉሊት ገንዘብም ሆነ ምንም አይነት ስምምነት ሳይኖራቸው ልጁን ለመውሰድ ሂዳ ነበር እና ሀይሚ ምንም አማራጭ ስላጣች በጉልበቷ ልትጠቀም እንደሆነ ሲገባት ለቃል ደውላለት እየመጣህ ነው ወይ ስትለው አይ እየመጣሁ አይደለም ሰላም አይደላችሁም እንዴ ባለ ጊዜ እሺ ና ቶሎ እጠብቅሃለሁ የት ደርሰሃል እያለችው ነበር። እሱም ችግር አለ እንዴ ምናምን እያለ ነበር። ግን ደግሞ ሀይሚ የራሷን መንገድ አውርታ ልጁን ከሷ እንዲርቅ አድርጋለች። እንዴት ነው ስትል ከመኪና እየወረደ ነው መጥቷል ስትላት ወይዘሮ ሉሊት በቃ በሌላ በራም ልጭ ሄዳለሁ ብላ ጥላ ወጣለች። ሀይሚ በጣም ደስ ብሏታል እና ቃል መልሶ ደውሎ የተፈጠረ ችግር ነበር እንዴ ምንድነው? አወዘጋገብሽኝ እኮ ልመጣ ነበር እኔ እንኳን የደወልኩት እኮ ብሩን አስገብቼልሻለሁ ልልሽ ነበር ብያላት ነበር። እና እሷ ምንም ችግር እንደሌለ ነግረዋለች። ግን ደግሞ ሀይሚ ለጊዜው ልጁን በዚህ መንገድ ያትርፈው ነበር አስቀርታ ነበር። ግን ደግሞ ወይዘሮ ሉሊት ቃል እንዳልሄደ ስታቅ ሀይሚ እንደዋሸቻ ስታቅ ለሀይሚ የተመረዘ ምግብና ለልጁ ጁስ በያኔት በኩል ልካለች። ያኔትን በተሰጠችው ሎኬሽን ቀጥ ብላ እስከ ቤት ድረስ ሄዳ እንግዲህ ለሀይሚ ሰጣታለች ማለት ነው። ሀይሚ ቃል ለሰው ሊልክ አይችልም። ይሄን ቦታ ማንም አያውቀውም። ከሱ ውጭ ማንም ሊመጣ አይችልም። ማን ነው የላከሽ እያለቻት ነበር። አንቺ ስልክሽን ልደውል እኔ ባትሪ ዘግቷል ብላ እምቢ ስትላት ሀይሚ በጉልበቷ ተጠቅማ ስልኩን ወስዳ ደውላ አገናኝታታለች። በእርግጥም ያናገራት ሰው ወንድ ቢሆንም ግን ደግሞ ድምፁ ያጠራጥር ነበር። ለምን ድምፁ የሌላ ሰው ሆነብኝ? እንዴት ሰው ላከ? መልሼ ለሱ መደወል አለብኝ እያለች እያሰበች ነው ሀይሚ። ግን ደግሞ ወይዘሮ ሉሊት ምግቡን ብቻ ለልጁ እንዳሰጠው እንጂ እሷ በልታው ሞቷን ዜና እንሰማለን እያለች ባለች ጊዜ ወይዘሮ ገኒ እየሰማች ነበር። ደግሞ ማንን ይሆን ሌላ ጦስ እንዳታመጭብን እያለች ነው። በማይመለከትሽ አትግቢ፣ አይመለከትሽም፣ ይሄ ቤት አሁንም የኔ ነው እያለች ነው ወይዘሮ ሉሊት። ኤፉ ልጄ ጋር ወሰደኝ ብትለውም ልጁ ጋር እንደማትወስደውና ግን ደግሞ ልጁ ጋር እንደማይወስዳትና ልጇን ማየት ከፈለገች አንድ ቀን ከሱ ጋር ማሳለፍ እንዳለባት ግን ደግሞ አይ ካለችም ያለው 24 ሰዓት እንደሆነ ነገ ልጁን ይዞ ከሀገር ሊወጣ እንደሆነ ነግሯታል። ግን ደግሞ እባክህ እያለች ተንበርክካ እየለመነችው ነው ኤፉ። አይ በጭራሽ እንደዛ አይሆንም፣ አንድ ስምምነት ብቻ ነው ያለኝ፣ ከኔ ጋር አንድ ቀን ታሳልፊያለሽ፣ ከዛ ልጅሽን ይዘሽ ሄደሽ ከቤተሰቡ ጋር ታገናኘዋለሽ፣ ከዛ ውጭ ግን በጭራሽ እንደዛ አይሆንም ብሏታል። ኤፉም ተንበርክካ እያለቀሰች ብትለምነውም በጭራሽ ብሏት ጥሏት ሄዷል። እናም እንግዲህ ቃል እንደምትመጣ እርግጠኛ ነበር። እሱ ወደ ቤቱ ተመልሶ ሀኒን ዛሬ የምትሄጂ የሆነ ቦታ ፈልጊና ሄጂ፣ ምክንያቱም
ኤፉ ትመጣለች ብሏታል። ኤፉ ትመጣለች፣ ኤፉ ስለምትመጣ አንቺ የሆነ ቦታ ሄጂ ሲላት እሷም በጣም ደስ ብሏታል። ልጇ ጋር ታገናኛታለህ አይደል ስትለውም አዎ ብሎ እጅግ በጣም ደስ ብሏት እሷም እንዴ ሄዳለሁ ብላ ወጣ ሄዳለች። ቃሉም ቤቱን አስተካክሎና አዘጋጅቶ እየጠበቃት ነው። አቤልን ያፈቀረችው ትመስላለች። ያንተ ፍቅረኛ የምትሆን እድለኛ ናት እያለች ነው። ግን ደግሞ በድሮ ማንነቱ እንደማትወደውና የምጠላው ልጅ እንደነበረ አሁን ግን እንዴት ነው እንዴት ተረጋጋኸው እያለችው ነው። አቤልም ምንም አይነት ፍቅረኛ ኑሮት እንደማያውቅና አሁን ግን የሚወዳት ልጅ እንዳለች ነግሯታል። እሷም ደግሞ አይ መታደሏ እያለች ነው። አቤልም እንግዲህ እኔማ ፍቅሬን ነግሬ እንዲትርቀኝ አላረግም፣ ሁልጊዜም እንዲሁ ሳፈቅርሽ እኖራለሁ፣ ፍቅሬን ነግሬሽ ላጣሽ አልፈልግም እያለ ነው። እዚህ ግን እሷ ቀድማ የወደደችው ትመስላለች። እንግዲህ በሌላ በኩል ኤፉ ሰተት ብላ መታለች። ኤፉ ስትመጣ ደማቅ አቀባበል ተደርጎላት ነበር። ግን ደግሞ ኤፉ ፈቃደኛ ባትሆንም ከቃል ጋር የአንድ ቀን ጊዜ ኖሯታል። ከቤት ስትወጣ ዛሬ ምግብ አልሰራምና ምግብ ከውጭ አምጣ ብላ ናታንን ልካዋለች። አሞኛል ልተኛ ብለው ነበር። ግን ደግሞ ሲመለስ ከቤት ሲያጣትስ ናታን ወዴት ሄዶ ሊፈልጋት ይችላል? ከቃልስ ጋር ደግሞ ያለው ነገር እንዴት ሊሆን ነው? በሌላ በኩል ልጁንስ ወይዘሮ ልትወስድ ይሆን ወይስ ቃሉን ጠብቆ ለኤፉ ያስረክባል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ